ስሙኝ ጋይስ ዛሬ በጣም የምወዳትን በጣም የማከብራትን አርቲስት ሰላም ተስፋዬን ላገኛት ነው። የእሷን ፊልሞች እያየሁኝ ነው ያደግኩት። ማለት በቃ ከልጅነት የጀምረው ክላስ እየተማርኩኝ ምናምን በትንሿ ስልክ ነበረ የእሷን ፊልም የማየው እና ዛሬ ላገኛት ነው። እንደዚህ ተዘጋጅቼ የጠበኳት እየመጣች ነው እና ይሄ በመጀመሪያ ስለመጣች በጣም ደስ ብሎኛል። እኔ ሰላም እኔ ላይክ ስመጣ ላይክ ፌመስ ከመሆኔ በፊት ማለት ነው ያንቺን ፊልሞች እያየሁኝ ከክላስ ልጆች ጋር ክላስ ቁጭ ብለን እና ላይክ ፊልሞችን እያየን በጣም ነበረ ላይክ የምንመሰጠውና በጣም ነበረ መወድሽ እና አንድ ቀን አዲስ አበባ ሲሄድ ሰላምን አገኛታለሁ ምናምን ስላቸው እመቤቴ እና ማርያም ይወሰክሽኮ እና ዛሬ አገኘሁሽና የክላስ ልጆች ያዩታል እና አይዲዲት እንደርሳለን አይደል? እኔ አንቺን ፊልም በማይበት ሰዓት በቃ ፊልሞች በጣም ነው የምወዳቸው፣ አክቲንጎች በጣም ነው የሚመቹኝ። በቃ አያቸዋለሁ፣ ደስ ብሎኝ ነው ማያቸው እና የዛኔ ሳይሽ ሰላምን አገኛታለሁ አዲስ አበባ ሲንቆንጂ አክተር እያልኩኝ ለጓደኞቼ ሁሌ ነበረ ስላንቺ ማወራውና እና ሁሌም ደግሞ ስላንቺ በጣም ነው የምወድሽ እና ዛሬ አገኘሁሽ። በጣም ነው የማመሰግነው። ኧረ እናትሽን በጣም ነው የምትወጃት አውቃለሁ። ተነቅሰሻታል። ሮማን እና በዚህ ልክ እንደ ጀን ቆንጅዬ እውነትም በደንብ ነው የምትወጃት። አንተ እንዴት ነው የሚከፈተው? ሰሉ ግን በጣም የምትገርም ሰው ናት። አንተም ቢያለ ማርያምን ምን አስበው ነው? ሰላምን አፍሮ ነው በፓስወርድ ነው መሰለኝ የተቆለፈው። ታግኛለሽ? አረ አንቺ ተከፈሽ ጀግና። እንዴት ነው ያሰብት? ይሄ በጥርስ ነው የሚከፈተው። በጥርስ ነው የሚከፈተው። ዋው ናቲቱን ክሬቲቭ እኔ የገዛውልሽ በእናትሽ ገምቱ ምን ሊሆን እንደሚችል። ሮማን ገምቱ። እኔ ራሴ አርጌዋለሁ ማርያም ኦሬዲ ታቶ አርጌያለሁ ነው መሰለኝ። ጌታን በቃ እኔ ደግሞ እናትሽ በጣም ስለምትወጃት አንጀቷን ልንካው በቃ ብዬ ፍስፍስ ነገር ነኝ ታውቂያለሽ። ኧረ ጠንካራ ነሽ በማርያም እንዳንቺ ጠንካራ ሰው የለም። እንዳረግላት እኮ ነው እንዳለ አያምርም? አይ በጣም ነው ወርቅ ነው መሰለኝ። ያበደ ጥፍሬ እኮ ታግዝሽ አሁንም ስጫት ነገር ተቀብዬሽ መች ሳልችልም ያንቺ ጅስ እንደ ይሄን እንትን ላለ ማለት ለምን ደረሰብኝማ ከስር ተያይዟል። አንተ ይዋን በጣም ነው የሚያምር ማርያም እንዴ እኛ ራስ ወዳናል እንኳን ዘርልሽ ቴንክ ዩ እስኪ እንደዚህ ቴንክ ዩ አመሰግናለሁ። ዜራ አሜን አሜን yes oh thank you no problem ወይ ሰሉ እንደዚህ እናርገውና ማለት ነው። ኦኬ በቃ thank you አመሰግናለሁ። ኧረ ተነስተሽ ቀፍ ያቻሉ እንዴ ታምር ማርያም thank you አታምር አረ ነው የሚለው እንዴ thank you በጣም ነው ቀፈት ሌላ ማን ላይ no አቺ ዲኩ ነው ወይ ብለህ ፋንሽ ኮሪ ማርያም ለግ this my name is why ከዚህ አንድ ቀደም ብለህ ብታገኛት ጥሩ ነበር። እምትወጪው በዛ አላምጪ እዴ በስመ አብ ይሄ ለእናቴ ነው የሚሆነው። እኔ ቤቴ ራሴን ፎጣ
it's okay. Get and I swear. لما بيسأل هلا بدرجة Thank you. ይገባሻል የኔ ወርቅ እስኪ በእናትህ ንግስት ማርያምን ኩን እኮ ነች ፎቶጄኒክ በስመ አብ ፎቶጄኒክ ነሽ ኧረ ማርያምን እሺ Thank you. አንቺም ነሽ Thank you በጣም ነው ያለው Thank you ጃኒ አመሰግናለሁ ደስ ይላል በጣም ይመር በጣም ብዙ ሰላምና አረ ብዙ አይደለም ነበረች አናንተ በጣም ፋን ያለው ጋይስ እንዴት አያችሁ ስጦታውን የጃኒ ስጦታ እኔ በጣም ተመችቶኛልና የእናንተ በጣም የምትወዷቸው የሴት አክትረሶች እነማን ናቸው ከኢትዮጵያ ውስጥ የጃኒ ቪዲዮ ይቀጥላል Thank you በጣም ጃኒ ሌላ ስጦታ አለ ለቴ ከዚህ በኋላ ጃኒ አለ ነው እንደዚህ አይነት አድናቂ ኖራችሁ yeah Thank you but Thank you yes ለጆሮአችን አመሰግናለሁ በጣም አመሰግናለሁ የእውነት ይሄ እንትን ላይ ኩስትር ያልሽ ልጅ ምትመስያው ብዙ ሰውም ይላል በዚህ አጋጣሚ ይሄ ላይክ አድናቂዎች ምናምን አንዳንድ ነገር ከላም ኩስትር ያልሽ ልጅ ነው ይባላል የዋነች እና በቃ ስላገኘሁሽ በጣም ደስ ብሎኛል የኔ እናት አክብረሽኝ ስላገኘሽኝ ሪስፔክት አለሽ በጣም ለኔ አውቃለሁ እና አክብረሽኝ ድረስ መጥተሽ ስላገኘሽኝ በጣም አመሰግናለሁ አመሰግናለሁ ታውንስ ወደሽኝ Thank you በጣም ይሄ ትልቅ ነው ለኔ ማንም ሰው አርጎት ማለት ነገር ነው Thank you I mean አሉ በጣም ብዙ የሚያደንቁኝ የሚያከብሩኝ አድናቂዎች አሉኝ በጣም ነው ማገብራቸው በጣም ነው ወንጃቸው ፊዚካሊ ደግሞ ለዚህ አግኝተሽኝ አክብረሽኝ ይልልኝ ስላለበሽ ሰላም ወሰከሻል Thank you ጃኒ እና ይቀርብ ሀግ አንቺ ራስ ይሄ ነገር ተረጋገበ አንቺ በቃ እኔም ድንቅ ነኝ አንቺ ይሻል ስሜት አይሆነች ጃኒ ለትሽላል መጣ ነገር ነው ያስተካክላል አይ በጣም ደስ ይላል የምር ምን ለመናገር ያው እንግዲህ ከልጅነቷ ጀምራ የምትወዳት አርቲስት ነበረች በመጨረሻም አገኘቻት ማለት ነው አሳጥተዋለች እና ታሪክ ራሱን ደገመ እየተባለ ነው ሶሻል ሚዲያ ይሄ የተባለበት ምክንያት ምንድነው የሚለው ደግሞ እስኪ አንድ ቪዲዮ አይተን እንመለስ ከዓመታት በፊት ሰላም ሳያትን ማግኘት ልሟ ነበር አገኘቻት ሰላም በጣም ወዳት አክትረስ ናት የስላንቺ ፖስተር ቀድጄ የሷን ብቻ በፍሬም አርጌ ነበረኝ ቤት ከኋላው ወረቀቱ ላይ አንድ ቀን እንደማገኝሽ ተስፋ አረጋለሁኝና እርግጠኛ ነኝ ደግሞ አገኝሻለሁ የሚል ነበር ከኋላው እንትኑ እስካሁን ድረስ አለ እናቴ እንደዚህ ነገር እንትላልሽና አስቀምጣለች ሳይው በጣም ነው የሚገርመኝ በመጀመሪያ ስራዬን ያገኘኋት ሳገኛት ፊልም ነበር አይመስለኝ አብራችሁም ሰርታችኋል ስራ አንድ ክሊፕ ሰርተሻል አይደል ከሷ ጋር ጃኒ ደግሞ ሰላምን ተወዳት ስለነበር እንደሷ ጎበዝ ተዋናይት መሆን እሷን ማግኘት ልሟ ነበር አገኘቻት አክተርስ መሆን ፈልግ ነበር ማን ይመችሽ ነበር ሰላም ተስፋዬ አሁን አግኝተሻት ታውቂያለሽ አዎ እውነት ምን አልሽ ድቅፍ ነው ያደረገው ትናንት ምሽት ከሰላም ጋር ደግሞ ሲገናኙ ጃኒ ስጦታ ሰጣታለች ትናንት ምሽት ታሪክ ራሱን ደግሟል ያ በጣም ብዙ ሰዎች ሰላምንና ሀናን ታሪክን እንወዳቸው ነበር ብዬ አስባለሁ በልጅነታችን ፊልሞችና ያየን ያደረገን ልጆች ኤኒዌይስ ጃኒ እንኳን ደስ አለሽ የልጅነት ህልምሽን ስላሳካሽ አገኛታለሁ ብለሽ አስበሽም ስለነበር ሐሳብሽ ተሳካሽ ደስ ብሎናል እንኳን ደስ አለሽ ስለዚህ ሙጭጭ የምትሉበት ነገር ምን እንደሆነ ለይታችሁ ወቁ ነው የማይጠቅማችሁ ነገር ላይ ሙጭጭ አትበሉ የማይፈልጓችሁ ሰዎች ላይ ሙጭጭ አትበሉ የሆነ ሰው እንደማይፈልጋችሁ ካሳያችሁ I think you have to be okay without them like ይሄ ዲታችመንት ያስፈልጋል ይሄ ጥብቅ አለ ማለት በቃ ያ ሰው ነው ሙሉ የሚያረጋኝ ያ ገንዘብ ነው ሙሉ የሚያረጋኝ ያ እንትን ነው ምናምን ብላችሁ እንትን መሆን የለባችሁም ነው በፍርሃት ሙጭጭ ማለት የለባችሁም ሁሌም እምነት ላይ ነው ሙጭጭ ማለት ያለባችሁ okay I think ህይወቴ መስተካከል ጀመረ እነዚህ ነገሮች ሲቀየር እንደዚህ ደረጃም ደረስኩ somehow 6.1 ሚሊዮን followers ከዛ በኋላ I got በቂላ awards
በቂላ አዋርድስ አሸንፏል። ኮንግራ ይገባል። በጣም ትልቅ አንጋፋ ሰዎች ናቸው ብዙ ነገር ሰርቷል። እሱ አዋርድ ያሸነፉት። ደግሞ ያሸነፍኩበት ቦታ ደግሞ ቶሮንቶ ነው። ኦልሞስት በረንዳ የወጣበት ከተማ፣ ሸልተር ወይም ደግሞ ይሄ ቤት የሌላቸው ማቆያ በነፃ ከማላቃቸው ሰዎች ጋር ሩም ሼር እያደረኩ የኖርኩባት ከተማ፣ በዘበኝነት ለ5 ዓመት ኦልሞስት የሰራሁባት፣ ሌሊት የተነሳው ቀለም የቀባሁባት፣ ኮንስትራክሽን የሰራሁባት፣ በቃ በድህነት እና በገንዘብ እጦት የተሰቃየሁባት ከተማ ተመልሼ ደግሞ ብዙ ስራ ሰርቼ እሱን ነገር አሳክቼ ላይክ ለሽልማት ስመለስ እና በጣም ያ ሽልማት ደግሞ ትልቅ ነገር ሲሆን it's just unbelievable how በ26 ዓመት ይህን ነገር ማድረግ ማለት ነው። አንዳንዴ እነዚህ ነገሮች አይታዩኝም። ገባችሁ? ራሴ በጣም ዛሬ ሪፍሌክት እያደረኩኝ ነበር እና እነዚህ ነገሮች አይታዩኝም ስኬቶቼ which is most of the time I'm like working so hard በጣም በቃ የሆነ ነገር ማሳካት አለብኝ ምናምን ብዬ ስለማምን አንዳንድ ቀን ብቻ ነው ቁጭ ብዬ እንደዚህ ሪፍሌክት የማደርገው። ስፔሻሊ እንደዚህ ተደራራቢ ጥሩ ነገር እግዚአብሔር ሲያሳይ ማለት ነው። ተረዳችሁ? መናገር ያነሳቸው ነጥቦች በጣም ደስ ይላሉ። እንም ትክክል ናቸው ብዬ አምናለሁ። ግን ከዛ በላይ እኔ ይሄ ልጅ በጣም ብዙ ሚዲያ ላይ ሲወቀጥ ነበር ምናምን ነው ስታዩት መሬት ላይ የወረደ ስራ የሚሰራ ልጅ ነው እና ይመስለኛል ንጹህ ቢሆን ነው መቼም። እና ብዙ ጊዜ አይታችሁ ከሆነ ይሄ ሶሻል ሚዲያ ላይ የሚመጡ ሰዎች የሆነ ሰዓት ላይ ይወጣሉ፣ ተመልሰው ደግሞ የሆነ ሰዓት ላይ ይወርዳሉ ነገር እና ምናልባት የልብ ንጽህና ሊኖሩ ይችል ይሆናል እስካሁን ድረስ እንደዚህ ሆነ የቆየበት ብዬ አምናለሁ። ኤኒዌይስ እንግዲህ ያመንከው ፈጣሪ ይርዳ፣ ከዚህ በላይ ከፍታ ላይ ያቆምህ እላለሁ። ለዛሬ የነበረን ቪዲዮን ይመስል ነበር። ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።